ከካፍር ሴት ጋር ዚና ሰርቼ ነበረ ምንድነው ሁክሙ የሚል የሚያሳዝን ጥያቄ ነው። ይህን ስራ የሚሰራ ለራሱ ሊያለቅስ ይገባዋል። ጥያቄው ራሱ አላሁ አዕለም ቀለል ያለ ያን ያክል ያላስጨነቀ ጥያቄ ነው የሚመስለው። የወንጀሉ ጸጸት ውስጡን ያቃጠለውና ያላቃጠለው ያላስቆጨው ሰው ከጥያቄው ማወቅና መረዳት ይቻላል። ሙስሊሞች አላህን ፍሩ። እስላም ስምና ልብስ ብቻ አይደለም። የአላህ ባሮች ዝሙት አይሰሩም። አላህ በተከበረው ቃሉ ቁርአን ላይ በግልጽ ነግሮናል። ወላ የዝኑን ብሏል። ዝሙት አይሰሩም የረህማን ባሮች ብሏል። አላህ ተባረከ ወተዓላ ወደ ዝሙት የሚወስዱ ነገሮችን የዝሙት መንገዶችን የከለከለው ወላ ተቅረቡ ዚና ዝሙትን አትቅረቡት ነው ያለው። ዝሙት አትስሩ ብቻ ሳይሆን ያለው ዝሙትን አትቅረቡት ነው ያለው። መንገዱን ራቁት ነው፣ ከሩቁ ሽሹት ነው ያለው። ሙስሊም የሆነ በሙሉ አላህን ሊፈራ አላህን ከሚያስቆጣ ነገር ሊጠነቀቅ ይገባዋል። ዝሙት አላህን ከሚያስቆጡ ነገሮች መሃል አንዱ ያልተፈቀደለት ማህፀን ላይ እንደሚፈስ የዘር ፈሳሽ አላህን የሚያስቆጣ ነገር የለም ተብሎ ያኒ ትልልቅ አላህን ከሚያስቆጡ ነገሮች መሃል አንዱ ነው ለማለት ለአላህ ሐያ ልናደርግ ይገባናል። ሜዳ ላይ ሰው ያየው ዝሙት አይሰራም። የሰው ልጅ እንደው ጥላ ቦታ ፈልጎ ነው ከሰው አይን ርቆ ነው የሚያደርገው። አላህ ተባረከ ወተዓላ ሐያ ያደረግለትም አይፈራም፣ አይከበርም። ቀብር አለ፣ ሲራጥ አለ፣ ጀሃነም አለ። መላእክቶችም ከኛ ጋር ሆነው ይከትባሉ፣ ይጽፋሉ። ስለዚህ ዝሙትን ልንጠየፈው ይገባል። አላህ ተባረከ ወተዓላ ጠያፍ ተግባር ነው ብሎናል። መንገዱ የከፋ ነው ብሏል። ዝሙትን የሚዳፈር ሰው ሌሎች በርካታ ወንጀሎች ውስጥ እንዲወድቅ ያደርገዋል። አንዴ በሩን ከከፈተው ነፍስ ማጥፋት ሊመጣ ይችላል። በሐራም አርግዘው ያስወርዳሉ። የሴት ልጅን ክብር መንካት ይሆናል። የሴት ልጅን ህይወት ማበላሸት ይሆናል። አንዴ ከጀመሩት ደግሞ በቀላሉ ላይለቅም ይችላል። አንዲት ወንጀል ከተሰራች እህቴን ትላለች፣ ጨምር ሌላም ስራ ትላለች፣ ጨምር ሌላም ስራ ይላል ተብሏል። ስለዚህ ዝሙትን ራሱን የዝሙት ሰበቦችን ሊርቅ ይገባዋል ወጣቱ። ዛሬ ወጣቱ ብቻ አይደለም አላህ አክብሮት የዳረውም ጭምር እየተልከሰከሰ እየተነጃጀሰ ነው በየቦታው። በጭራሽ ደግሞ ከሙስሊም ጋር የማይሄድ ስሙ ሊጠራ ሁሉ የሚዘገነን ተግባር ነው። ፈተጀነቡ ማላ የሊቁ ቢሙስሊም ያሉት ኢማሙ ሻፊዒ ለዚህ ነው። ከሐራም ከቆሻሻ ተግባር ከዝሙት ተጠበቁ፣ ራቁ፣ ተጠንቀቁ። ሴቶቻችሁም እንዲጠበቁ አድርጉ። እናንተ ከተጠበቃችሁና ከተጠነቀቃችሁ ከተጠየፋችሁት ከራቃችሁት ሴቶቻችሁም ከእንዲህ ነገር ይርቃሉ። አንተ ከተነጃጀስክ የሰው ቤት ካንኳኳህ ያንተ ቤትም ይንኳኳል። ያንተ ሴቶችም ይደፈራሉ። የሰውን ቤት ያንኳኳ የሱን ቤት ይንኳኳል። ሰው ቤት ላይ ብዙ ሺህ ብር ከፍሎ ዝሙት የሰራ የሱ ቤት ላይ ያለ ብር ወይም ደግሞ በ25 ሳንቲም ቤቱ ላይ ዝሙት ይሰራል ተብሏል። ተጀነቡ ማላ የሊቁ ከሙስሊም የማይጠበቅን ነገር ራቁ፣ ተጠንቀቁ ተብሏል። ያለሁት ካፍር ሀገር ነው። በሴቶች ተፈትኜ ዝሙት ላይ በተደጋጋሚ ወደኩኝ። ተውበት አድርጌያለሁኝ። ነገር ግን ወንጀሉ ከበደኝ። አንድ ዝሙቱን የሰራሁት ከካፍር ሴቶች በመሆኑ፣ ሁለተኛ ሀገር ቤት ምስት አለኝ። ተውበቴ ትክክል እንዲሆንልኝ ምን ትመክረኛለህ? በዱዓም አትርሱኝ የሚል አስአሉላህ አን ዩጠሂረ ቁሉበና ወዩሐቢበ ኢለይና አልኢማነ ወዩዘይነሁ ፊ ቁሉቢና ወዩከርህ ኢለይና አልኩፍረ ወልፍሱቅ ወልዕስያን እነሁ አርሐሙ ራሒሚን። ዝሙት ከሙእሚን የማይጠበቅ ጸያፍ ስራ ነው። አላህ ተባረከ ወተዓላ አትቅረቡት ብሏል። ብዙ ሰዎች እምቢ ብለው እየቀረቡ ነው። ከቀረቡ በኋላ ዝሙት ላይ ከወደቁ በኋላ ራሳቸውን ሲወቅሱ ይታያል። ዝሙትን አትቅረቡት ማለት አጅነቢ ሴት ጋር አትቀልዱ፣ አትጫወቱ ማለት። ዝሙትን አትቅረቡት ማለት ከአጅነቢ ሴት ጋር አንድ ክፍል አትቀመጡ ማለት። ዝሙትን አትቅረቡት ማለት ከባዕድ ሴት ጋር አንድ መኪና ውስጥ አብራችሁ አትጓዙ ሶስተኛ ሰው ሳይኖር ማለት ነው። ዝሙትን አትቅረቡት ማለት አጅነቢ ሴትን አትጨብጡ፣ አትሳሙ ማለት ነው። ደውላችሁ አላስፈላጊ ንግግር አትናገሩ ማለት። እነዚህና መሰል የሆኑ ድንበሮችን አለመጠበቃችን በየጊዜው ዘግናኝ የሆኑ ጸያፍ የሆኑ ነገሮች እንዲከሰቱ ሰበብ ሆኗል። አላህን ልንፈራ፣ ሸሪዓውን ልናከብር፣ ራሳችንን ልንጠብቅ፣ ለልጆቻችን፣ ለባለቤቶቻችን፣ ለእህቶቻችን ማንወደውን ነገር ሌሎች ላይ ልንፈጽም አይገባም። ካገቡ በኋላ ዝሙት መስራት ደግሞ እጅጉን የከፋ ነው። ዝሙት በመሰረቱ ሐራም ከመሆኑ ጋር ባለትዳር ከሆነች ሴት ጋር መሆኑ ሐራምነቱን ይበልጥ ከባድ ያደርገዋል። ከጎረቤት ሴት ጋር መሆኑ ደግሞ ይበልጥ ከባድ ያደርገዋል። ማህረም ከሆነች ስጋ ዘመድ ከሆነች ሴት ጋር ሲሆን ደግሞ እጅጉን የከፋ ያደርገዋል። ደረጃ አለው፣ ይበላለጣል። ቅጣቱን በዛው ልክ ነው የሚበላለጥ። ሆኖም አላህ ገፉር ረሒም ነው። ሸርጡን አሟልተው ለተወበቱ ሰዎች
ነቢ ዒባዲ አኒ አነል ገፉሩ ረሒም ብሏል ለተወበቱት። ወአነ ዐዛቢ ሁወል ዐዛቡል አሊም ብሏል እምቢ ላሉት። ባሮቹ ሲተወበቱ አላህ ይደሰታልና አላህ ይምረኛል ብለን ተስፋ ልናደርግ ኸይርን ስራ ልናበዛ ይገባናል። እንደዚሁ ደግሞ በቀጣይ እንዲህ አይነት ነገር እንዳይከሰት በሩን ልንዘጋጋ ይገባናል። ስደት ዓለም ላይ ያሉ ሰዎች ሊሰብሩ፣ አይናቸውን ከሐራም ሰብር ሊያደርጉ፣ ጾምን ሊያበዙ፣ ምግብ ሊቀንሱ ይገባቸዋል። ሁኔታው ተመቻችቶ ከቤተሰባቸው ጋር እስኪገናኙ ድረስ ማለት ነው። ራሳቸውን መቆጣጠር ካልቻሉ፣ የሚያዩት ከዙሪያቸው ያለው ፊትና እጅጉኑ ከባድ ከሆነ፣ ወደ ቤተሰብም መመለስ ካልቻሉ ሐራም ላይ ከሚወድቁና ምናልባትም ራሳቸውም ላይ ቤተሰብም ላይ በሽታን መዘዝን ከሚያመጡ አላህ የፈቀደላቸውን ከአንድ በላይ የማግባትን እድል ሊጠቀሙ አኺራቸውን ከማበላሸት ሊጠነቀቁ ይገባቸዋል። ከአንድ በላይ ማግባት ለወንድ ከተፈቀደበት ምክንያትና ዓላማም አንዱ ይሄ ነው። ዚናን የሰራ ሰው ሁክሙ ቢነገረኝ ከፋራውስ ዚና ከባድ ወንጀል አላህ ተባረከ ወተዓላ ወላ ተቅረቡ ዚና ዚናን አትቅረቡት ብሏል። አላህን ተባረከ ወተዓላ ከሚያስቆጡ ነገሮች አንዱ ያልተፈቀደለት ማህፀን ውስጥ የወንድ የዘር ፈሳሽ መፍሰስ ነው ብሏል። ያኒ ዚና ማለት ነው። በጥቅል ድርቅን ከሚያመጡ ሀገርን ለበላ ከሚዳርጉ ሰላም ከሚያስጠፉ ወንጀሎች አንዱ ዚና ነው። ዚና ሲበዛ ድርቅ ይመጣል፣ በረካ ይጠፋል፣ ሀገር ሰላም ያጣል። ውርደት ነው ዚና። ዚና ብድር ነው። ዑፉ ተዑፉ ኒሳኡኩም ፊል መሕረሚ ወተጀነቡ ማ ላ የሊቁ ቢልሙስሊሚን ብሏል ኢማም ሻፊዒ። ክብራችሁን ጠብቅ ሁኑ፣ ከሙስሊም ማይጠበቅን ነገር ራቁ። ዝሙት ብድር ነው። ከተበደርከው ብድሩ የሚመለሰው ከቤተሰብህ ነው። አትጠራጠር። እንደቀባ በናስ ደቁ ባበሁ። የሰዎችን ቤት ያንኳኳ የሱም ቤት ይንኳኳል። የሰዎችን ክብር የነካ የሱም ክብር ይነካል። ዝሙት ላይ የሚወድቅ ሰው የትም ቢዞር ያንድን ወንድም ወይም እናቱ ወይም እህቱ ወይም ባለቤት ወይም ልጁ ላይ ነው ዝሙቱ ሊፈጸም የሚችለው። ዞሮ ያንተ ልጅ ላይ፣ ያንተ እህት ላይ፣ ያንተ ባለቤት ላይ ይመጣል። ስለዚህ ኢማም ሻፊዒ እንዳሉት ተጀነብ ማ ላ የሊቁ ቢልሙስሊም። እንዲህ ብሎ ነው ሙስሊም አላህ የከለከለውን ያውም እንደ ዚና ያለ ጸያፍን ከባድን ወንጀል ብዙ አጥሮች ያሉትን አጥሩን ሰብሮ ዚና ላይ ይወድቃል። አላህ ዝሙት አትስሩ ሳይሆን ዝሙትን አትቅረቡ ነው ያለው። አትቅረብ። አጅነቢ ወንድ አጅነቢ ሴትን አያናግር ያለ በቂ ምክንያት ያለ አደብ። ሴት ከወንድ ጋር አትቀራረብ፣ አይነካኩ፣ በዘመኑ አይደዋወሉ፣ አይጻጻፉ። ማ ኸላ ረጁሉን ቢምራእቲን ኢላ ካነ ሸይጣኑ ثالثهما። ወንድና ሴት ተገለለው ተነጥለው አይቀመጡም ሶስተኛው ሸይጣን ቢሆን እንጂ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። አንድ ክፍል ላይ ከአንድ ሴት ጋር አትቀመጥ። አንድ የታጠረ ስፍራ ላይ ከአንድ ሴት አትቀመጥ። አንድ መኪና ላይ፣ አንድ ባጃጅ ላይ ከአንድ ሴት አትሄድ። ሀያ ያላት ሴት አታደርገውም ሲጀምር። ወንድሟ ያልሆነ አጎቷ ያልሆነ ባሏ ያልሆነ ልጇ ያልሆነ ወንድ ጋር አንድ መኪና ዘግታ ከአንድ ወንድ ጋር አትጓዝ። ሐያዋ፣ አደቧ፣ ክብሯ፣ ተርቢያዋ ይከለክላታል። ላኪን ይሄ ሁሉ እየፈረሰ ነው በተለያየ መልኩ ባለንበት ጊዜ። ይሄን ሂጃብ የሐያ ሂጃብ ለማስወለቅ ጥረት እየተደረገ እኔ በልጆቼ ተማመናለሁ ብለሃል፣ ነገ ሐራም ይዛለት ትመጣለች። ማንነቱ ምንነቱ ያልተጠናን ሰው ኒካህ አሰረልኝ ካልሆነ ሞቼ እገኛለሁ፣ ራሴን አጠፋለሁ፣ እምቢ ካልክ ሸሪዓ ፍርድ ቤት ሄጄ አስራለሁ ትላለች። ከእጅ ከወጣች በኋላ ምንም ማድረግ አትችልም። ገና ከ7 ከ8 ዓመት ጀምረ በአኽላቅ ካልኮተኮትካል። ትልቁ ችግር ያለው ወላጆች ጋር፣ በሁለተኛ ደረጃ ወጣቱ ጋር ነው። ለእህትህ ማትወደውን ለሙስሊም እህትህ ለምን ታደርገዋለህ? ያንተ እህት ስርዓት ከጎደለው ወንድ ጋር ተቃቅፋ ተያይዛ ስትሄድ ብታያት ሰውነት በሙሉ እንደሚነዝርህ እሱን ካልገደልኩ እንደምትለው አንተም ይዛት የምትሄደዋ ሴት ወንድም አላት። አንተን በሱ ቦታ አድርገው። አባት አላት፣ ባል አላት። ኢዳ ተጀነቡ ማ ላ የሊቁ ቢልሙስሊም። ነውር ነው፣ ውርደት ነው። ዝሙተኞች አኺራ ላይ ካላቸው ከባድ ቅጣት አንዱ ጀሀነም ሰዎች፣ እዛ አካባቢ ያሉ ሰዎች የሚሸታቸው መጥፎ ሽታ አለ። ይሄ ምንድን ነው ሲባል ዱንያ ላይ ዝሙት ከሚሰሩ ሰዎች ብልት የሚወጣ ሽታ ነው ይባላል። እስራና ሚዕራጅ ላይ ነቢ ካዩአቸው አስተማሪ እይታዎች አንዱ እዚህ ጋር ንጹህ ስጋ ተቀምጦ ንጹህን ስጋ ትተው የጠነባን ስጋ የሚበሉ ሰዎችን አላህ አሳየኝ ያሉ ነብዩ ሰለላሁ ዐለይሂ ወሰለም ለጅብሪል ጠየቁት። ያ ጅብሪል ምንድን ነው እዚህ ጋር ንጹህ ትኩስ ስጋ ቁጭ ብሎ ሳለ የጠነባውን የቆሸሸው የሚበሉት ምንድን ነው ሲባሉ አላህ ተባረከ ወተዓላ ሐላሉን አስቀምጦላቸው ሳለ ሐላሉን ትተው ዚና የሚሰሩት ናቸው ማለት ነብዩ ሰለላሁ ዐለይሂ ወሰለም መለሰ። ማን ነው የጠነባን የበከተን የቆረጠ መብላት የሚፈልግ? አላህ ተባረከ ወተዓላ ዚናን ከልክሎ ማግባትን ፈቅዷል። ነብዩ ሰለላሁ ዐለይሂ ወሰለም ወጣቶች ሆይ አግቡ ብለዋል። ወላጆችን ደግሞ አኽላቁን ዲኑን የምትወዱት ከመጣ ዳሩ ብለዋል። ለዲኑ ለልጁ ዲን ለክብሩ የሚጨነቅ የመጣን አይመልስም የአኽላቅ ችግር ከሌለበት። ሰርቶ የማስተዳደር አቅም ካለ ዘሬ አይደለም፣ ጓደኛ አይደለም፣ የአካባቢ ሰው አይደለም፣ ይሄ የጃሂል መለኪያ ነው። ቃሉ ቢከብድም ሐቂቃው ይሄ ነብዩ ሰለላሁ ዐለይሂ ወሰለም ዲኑን አኽላቁን የምትወዱት ከመጣ
ዳሩት ነው ያሉት። መልሱት፣ አንገላቱት አላ። ሙስሊሞች ኢማናቸው ዲናቸው አንድ ዘር አንድ ሀገር ያደርጋቸዋል። ከዘሬ ድራለሁ ነው የምትል፣ ለሀገሬ ሰው ድራለሁ ነው የምትል። ላኢላሃ ኢለላህ ያለ ካንተ ጋር አብሮ እግር ለእግር ገጥሞ የሚሰግድ ሁሉ ወንድም ነው። የደጋግ ቀደምቶችን ታሪክ ስናነብ እኛ ምን ያክል እንደወረደን በግልጽ ማየት እንችላለን። መስጂድ ላይ አወል ሶፍ ሲሰግድ ያዩትን ወጣት ጥሩ ልጅ አለችኝ ለዳርህ ያሉ ቤት ወስደው ልጃቸው ሳታቅ እሱን ቤት አስቀምጠው ድንገት ስትገባ አንዴ እንዳያት አድርጎ ካንተ ምንም አልፈልግም ሸሪዓው ላይ ብቻ ማህር ስለተባለ 1 ድርሃም አምጣና ካስረልሃለሁ ብሎ የሚሰጡ ነው። ንጉሶች፣ የንጉስ ልጆች፣ ቃዲዎች ልጃቸውን ጠይቀዋቸው አልሰጥም ያሉ ለረጅም ዓመት አንገቱን ደፍቶ መስጂድ ላይ ሲማር ሲሰግድ ላዩት አንድ ደሃ ልጃቸውን ወስደው ይሰጥቷል። ዑመር ኢብኑ አልኸጣብ ልጃቸው ሐፍሳ ባላቸው አው ኹነይስ ኢብኑ ሁዛፋ በሞተበት ጊዜ ዑመር ታላቁ ዑመር ራሳቸውን ዝቅ አድርገው ዑስማን ሆይ ልጄን አግባ ሐፍሳን ባሏ ሞቷል ታውቃለህ። ዑስማን ዝም ሲሏቸው አቡበክር ስዲቅ ጋር ሄደው አቡበክር ሆይ ልጄን ሐፍሳን አግባልኝ ብለው አቡበክር ስዲቅ ምንም መልስ ሳይሰጡ ጥለው ሄደዋል። ከጊዜ በኋላ ረሱሉ ዓለይሂ ሰላቱ ወሰላም ሐፍሳን ካገቡ በኋላ አቡበክር ስዲቅ ዑመር ጋር ሄደው ዑመር ሆይ ያኔ ትልቅ ጥያቄ ጠይቀህ ዝም ብዬ ሄጃለሁና ቅር እንዳይልህ ይቅርታ። ነብዩ ሰለላሁ ዐለይሂ ወሰለም ስለ ሐፍሳ ሲያወሩ ሰምቼ ስለነበረ ሊያገቧት እንዳሰቡ አውቄ ስለነበረ አያላገባትም ነብይ ሊያገቧት ነው ብዬ ምስጢራቸውን ማውጣት ስላልፈለኩ ነው ዝም ያልኩ በማለት መልስ ሰጥተዋቸዋል። ኢዛ ረሱል ዓለይሂ ሰላቱ ወሰላም ያስተማሩንን ረሕማ ልጅህ ላይ ልተገብር ይገባሃል። በሁሉ ነገር አቻ የሆነ ወጣት መጥቶ የተለያዩ ተልካሻ ምክንያቶችን በመመለስ ትዳር እንዲስተጓጎል ዚና እንዲስፋፋ የሚያደርጉት አንድም ወላጆች ናቸው። ወላጆቹ ያላህ ለልጆቻችሁ ዘኑ፣ ለራሳችሁ ሳይሆን 50 ሺህ ካልሰጠ 30 ሺህ ካልሰጠ እጁ ላይ መኪና ካላየን እጁ ላይ የቤት ካርታ ካላየን ይሄ እኮ ልጅን መሸጥ ነው መዳር አይደለም ይባል። ሸሪዓው የሚለው ዳሩ እንጂ ሽጡ አይደል። ርዝቅ ያለው በአላህ እጅ። ሁሉ ነገሩን ተማምነህ የሰጠኸው ነገ የተማመንከበት ነገር ሁሉ ሊጠፋ ይችላል። ዱንያ ደመና ናት፣ ትሄዳለች፣ ንፋስ ነው። አኽላቅ ካለ ኢማን ካለ ሙሉ ጤና ካለ ርዝቁን አላህ ያመጣዋል። በል በማግባት ሀብትን ፈልጉም ተብሏል። ሲያገባ ርዝቁ አብሮ ይመጣል። ወጣቱ ዚና ላይ መውደቁ ከባድ ወንጀል ነው፣ አሳፋሪ ነው። ከመስጂድ ወጥቶ ዚና ቤት መሄድ ጭራሽ ማይጣጣም ነገር። ሌላ ወጣቱ አላህን ሊፈራ አይኑን ሰብር ሊያደርግ ከዛ ሊጾም። ወላጆች ደግሞ ልጆቻቸውን ለአካለ መጠን ለትዳር እንደደረሱ አኽላቅ ያለው ዲን ያለው ሰው ከመጣ ሊሰጡ ይገባል። ብር ስላለው ሀብት ስላለው ዘርህ ስለሆነ ከሆነ የሰጠኸው ልጅህን የሰጠኸው ለሱ ነው፣ በሱ ተማምነሃል፣ መጨረሻ ሊበላሽ ይችላል። አኽላቅና ኢማን ስላለው ከሆነ የሰጠኸው ለአላህ ነው የሰጠኸው፣ አላህ ልጅህን ይጠብቅልሃል። በአላህ ነው የምትተማመነው ወይስ በወረቀት በብር? የአንድ ዘመኑ ትልቅ የሆነ ሙሲባ ነውና ዲኑን የተማርነውን ሸሪዓ በዚህ ልናሳይ ይገባናል። ሌሎችን ብዙ ጊዜ እንተቻለን፣ እነሱን ዲናቸው እንዲያረጉም፣ ወደኛ ግን ሲመጣ ያን ትችት ሁሉ እንረሳዋለንና ልንሰማ ልንማር የተማርነውን ልንተገብር ይገባናል። ሊጋቡ ብለው እንታይ ብለው ከዛም ዚና ሰሩ። ነሰላህ ሰላም ወልዓፊያ። ልጅቷ አግብታ ታውቃለች። ከፋራ አለው ወይስ ተውበት ብቻ ነው የሚያስፈልገው? እሱንስ ማግባት ትችላለች? ያብራሩልኝ የሚል ጥያቄ። ይሄ ከሙስሊም የማይጠበቅ ተግባር። ወደ ኒካህ የገቡ አላህ ወደሚወደው ተግባር የሄዱ መንገድ ላይ መጃጃል መርከስ አግባብ አይደል። የትዳር ህይወትንም በወንጀል መጀመር ነው የሚሆነው፣ አላህን በማስቆጣት መጀመር ነው የሚሆነው። ሲጋቡ መታየት ሱና ነው عند الجمهور። ነገር ግን መስፈርት አለው፣ ስርዓት አለው። ሴት ልጅ ከሷ ጋር የሷን ክብር የሚጠብቅ ለሷ የሚጨነቅ ለአካለ መጠን የደረሰ በክብሩ ማይጠረጠር ለሴት ልጅ የሚቆረቆር ኃላፊ አብሯት መኖር አለበት። ሊያገባት ካጫት ሰው ጋር ልትታይ ስትሄድ በዚህ መሰረት አባቷ አብሯት ቢኖር ወይም ወንድሟ ወይም አጎቷ ወይም የወንድሟ የእህቷ ልጅ ለአካለ መጠን እንደደረሰ መኖር አለበት። ይሄን ሊያደርጉ የሚችሉ ወንዶች ከሌሉ እህቷ፣ እናቷ፣ አክስቷ ቢኖሩ የተሻለ። ቤተሰብ ዘመድ ከሌለ ታማኝ ለአካለ መጠን የደረሱ ዲን ሐያ አደብ ያላቸው ሙስሊም እህቶቿ፣ ጓደኞቿ አብረው ሊኖሩ ይገባል። ማንም ሳይኖር ለብቻቸው መታየቱ የሸይጣን መጫወቻ ሊያደርጋቸው ይችላል። ለዚህም ተብሎ ነው የተከለከለው። ባዕድ ወንድ ከባዕድ ሴት ጋር ተገልለው ተነጥለው አንድ ክፍል ላይ አይቀመጡም፣ ሶስተኛቸው ሸይጣን ቢሆን እንጂ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሙስሊሞች እስከሆነ ድረስ በሁሉም ነገር ሙስሊም ልንሆን ይገባናል። አላህ ያየኛል፣ አላህ ይሰማኛል፣ አላህ ይቆጣኛል፣ ህጉን ከታስኩ ይቀጣኛል ልንል ይገባል።
ለቅጽበታዊ ደስታ ብሎ ከሙእምንነት ማዕረግ መውረድ መዝገጥ አግባብ አይደል። ሙእምን ዝሙት አይሰራም ሙእሚን ሆኖ ብላ ነብዩ ሰለላሁ ዐለይሂ ወሰለም። ሌባ አይሰርቅም ሙእሚን ሆኖ ብላ። በአላህና መጨረሻው ቀን የሚያምን ሰው አላህና መልእክተኛው ያስቀመጡትን ሕግ መጣስ የለበትም። ወንዶች ሆይ ወደ ሴቶች መግባትን ተጠንቀቁ አትግቡ ብለዋል፣ ከልክለዋል። መጨረሻው ይሄ እንደሚሆን አላህ ስላወቀ ነው። ውስጣቸው ላይ ቅንጣት የምታክል ቅናት የሌለች የሴት ልጅ ኃላፊዎችም አሉ። ተጫወቱ ብለው ከአጅነቢ ጋር ከአውሬ ጋር ጥለዋቸው ይሄዳሉ። ሸይጣን ይጫወትባቸዋል። የተሳሳቱት ተሳስተዋል፣ ሊተወብቱ ሊጸጸቱ ይገባል። ሌሎች ግን ከዚህ ትምህርት ሊወስዱ ይገባል። ሴት ልጅ ለትዳር ካሰባት ሰው ጋር ለመታያት ስትሄድ ወይም ወንድ ሊያያት ሲመጣ በመሃላቸው ሰው መኖር አለበት። ካልሆነ ሸይጣን ይጫወትባቸው፣ ዱንያ አኺራቸውን ያበላሽባቸው። ከፋራው ምንድነው? ከፋራው ተውበት ማድረግ ነው፣ መጸጸት ነው። አልቅሱ፣ አላህን ይቅርታ መጠየቅ። ይሄን ወንጀል የሚያብስ መልካም ስራ በብዛት መስራት። መጋባት ይችላሉ ወይ? አይችሉም የሚል አቋም ያላቸው ሊቃውንት አሉ። ነገር ግን ተውበታቸው ካማረ ማህፀኗ ነፃ መሆኑ 3 ጊዜ ሐይድ አይታ በመጥራቷ ከተረጋገጠ እሷም ከተውበቱ አዎ መጋባት ይችላሉ። ከማስረጃ አንፃር ትክክለኛው አቋም አስተያየት ይሄ ነው። ነገር ግን ቀድሞ ሁለቱም ለምን አደረኩ ይሄን ብለው መጸጸት መቆጨት አለባቸው። ሁለተኛ አላደርግም ብለው ቃል መግባት አለባቸው። ከዝሙት ተውብቻለሁ ማለት አለባቸው። ማህፀኗ ነፃ መሆኑ እስኪረጋገጥ ድረስ 3 ጊዜ የወር አበባ ደም አይታ እስክትጠራ መጠበቅ አለበት። አንድ ጊዜ ካየች በቃል የሚል አቋም ያላቸው ሊቃውንትም አሉ። በጣም የሚያስቸኩል ነገር ካለ በዚህም ሊኬድ ይችላል። ነገር ግን ባላጩ 3 ጊዜ የወር አበባ ደም አይታ እስክታይ መጠበቅ አለበት። ሀይዷ ካልመጣ ጽንስ ተፈጥሯል ማለት ነው። በሐራም የተፈጠረ ጽንስ ያለ ኒካህ አስሮ አብሮ መኖር አይቻልም። ከሱም ጋር ይሁን ከሌላ ሰው ጋር። የተውበታቸው ማረጋገጫ አንዱም ይሄ ነው። ሀይድ እስክትጠራ መጠበቅ አለባቸው። ታግሰው ድጋሚ ተገናኝተው ዳግም ሸይጣን ሳይጫወትባቸው። ነፍሰ ጡር መሆኗ ከተረጋገጠ እስክትወልድ ድረስ መጠበቅ አለባቸው። ወደ እስላም ጠለቅ ብለን ጥቅልል ብለን ልንገባ ይገባናል። ሙስሊምነቱ በሶላትና በጾም በለመድናቸው ለስሜት በሚቀሉ ነገሮች መሆን የለበትም። የተከለከሉ ነገሮችን በመከልከልም ጭምር መሆን አለበት። ነስአሉላህ አን يحفظنا ويحفظ أعراض المسلمين جميعا። 10 ዓመት ራሴን በራሴ ማርካት ሐራም መሆኑን አላቅም ነበረ። አሁን የእርሶን ደርስ ስሰማ ሐራም መሆኑን አወቅኩ። እናም ተጸጽቼ ቁርአን መትቼ ሁለተኛ እንደዚህ አላደርግም ብዬ መልሼ ግን ተሳሳትኩኝ። እንደዚህ ካደረኩኝ ከእስልምና አውጣኝ ብዬ ምዬ ነበረ። አሁን በጣም ጸጽቶኛል። ይሄን በማለቴ ከፋራ ምንድነው የሚል ጥያቄ። ይሄ በተደጋጋሚ የሚነሳ ጥያቄ ነው። ብዙ ሰዎች የተፈተኑበት ጉዳይ ነው። አላህ ተባረከ ወተዓላ ዝሙትን ከልክሏል። ከዝሙት ጋር አያይዞ ደግሞ ፈመን ይብተጋ ወራአ ዛሊከ ፈኡላኢከ ሁሙል ዓዱን ብሏል። ከሚስቱ ውጪ የባሪያ ስርዓት በነበረበት ጊዜ ወንድ ከባሪያው ውጪ በሌላ መንገድ ራሱን ለማርካት የፈለገ ያሰበ እነዚህ ወሰን አላፊዎች ናቸው ብሏል። አላህ ደግሞ ወሰን አላፊዎችን እንደማይወድ በሌላ አንቀጽ ነግሯል። የጀነት ሰዎች አንዱ መገለጫ ብልትን መጠበቅ ነው። ሙእምን ሙስሊም ለጀነት ራሱን የሚያዘጋጅ እሳትን የሚፈራ ሰው ከሱ ብልቱን ሊጠብቅ ከሚገባ ነገር አንዱ ራስን በራስ ማርካት። ከዚህ ነገር መራቅ መጠንቀቅ፣ ጉዳቱን ማወቅ ያስፈልጋል። የሸይጣንን ጥሪ መስማት ነው። ለጊዜያዊ ደስታ ብሎ አላህን ማስቆጣት። እንዲህ አይነት ፈተና ላይ የወደቀ ሰው ተውበት ማድረግ፣ ባለፈው መጸጸት፣ ወደፊት አላደርግም ብሎ መወሰን፣ ወዲያው መታቀብ፣ ከዛ በኋላ ስሜት የሚቀሰቅሱ ነገሮችን መራቅ፣ ማየት፣ መስማት፣ መነጋገር ሊሆን ይችላል። ከዚህ መራቅ፣ ስሜት እንዲያስቸግር የሚያደርጉ ምግቦችን፣ መጠጦችን መቀነስ፣ ጾም ማብዛት፣ ከቻሉ ፈጥኖ ማግባት፣ ትዳር ማድረግ። አላደርግም እንዲህ ነገር አላደርግም ብሎ ምሎ ድጋሚ ወደ ወንጀል የተመለሰ ሰው ከሱ የሚጠበቀው አሁንም ደግሞ ተውበት ማድረግ። የሰው ልጅ ሆኖ ማያጠፋ ማይሳሳት የለም። የወደፊቱን አላህ ነው የሚያውቀው። የሰው ልጅ ከዚህ በፊት ለሰራው ወንጀል መተውበት አለበት እንጂ ወደፊት ወንጀል አልሰራም ብሎ መማል የለበትም። ይልቅ አላህን ተባረከ ወተዓላ ከወንጀል ጠብቀኝ ብሎ መለመን፣ ላለፈው ይቅር በለኝ ብሎ መማፀን። ሆኖም ከመጸጸቱ ብዛት የመጣ እንዲህ ነገር አላደርግም ያለ ሰው ከፋራ ማውጣት፣ ድጋሜ ተውበት ማድረግ ነው የሚጠበቅበት። ወላ የመሉ ላሁ ሐታ ተመሉ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም።
የሰው ልጅ ተውበት ማድረግ ተሰላችቶ እስካላቆመ ድረስ አላህም መማሩን አያቆምም ብላ። ስለዚህ ዛሬ ወንጀል ሰሩ፣ ተውበቱ፣ ሁለተኛ ወንጀል አልሰራም አሉ፣ ነገ ደገሙት፣ አሁንም ተውበት ማድረግ፣ እንደገና ደገሙት ወንጀሉን፣ አሁንም ተውበት ማድረግ። ሸይጣን ግን ይሄን አይፈልግም። ተስፋ አስቆርጦ ሁሌም የወንጀል ባሪያ ሱሰኛ ማድረግ ይፈልጋል። ተስፋ መቁረጥ አይገባም። ወንጀል መስራት አላህን እንደሚያስቆጣ ሁሉ ተስፋ መቁረጥም ከአላህ ምህረት ተስፋ መቁረጥም አላህን ያስቆጣል። ወንጀል መስራት ሸይጣንን እንደሚያስደስተው ሁሉ ከዛ በላይ ከአላህ ረሕመት ተስፋ ቆርጦ ከእንግዲህ አላህ አይምረኝም፣ ስለዚህ ሁሌ ወንጀል መስራት አለብኝ፣ መጨናነቅ የለብኝም ማለት የበለጠ ሸይጣንን ያስደስተዋል። ከከባድ ወንጀሎች አንዱ ተስፋ መቁረጥ። ስለዚህ ተስፋ መቁረጥ አይገባም። ወንጀል ላይ በወደቁ ቁጥር መጀመሪያ ከወንጀሉ መራቅ፣ ለምሰራው ብሎ መቆጨት፣ ሁለተኛ አልመለስም ብሎ በውስጥ መወሰን። ያን አድርጎ ከመተውበት ጋር አሁንም ወደ ወንጀሉ ከተመለሱ አሁንም እንደገና ተውበት ማድረግ፣ አልመለስም ብሎ አሁንም መወሰን። ሸይጣን ሰዎችን በወንጀል አጠፋኋቸው አከሰርኳቸው ይላል። አላህ ደግሞ ተባረከ ወተዓላ እስትግፋር እስካደረጉ እስከተውበቱ ድረስ ደግሞ እኔ አድናቸዋለሁ እመራቸዋለሁ ብሏል ተባረከ ወተዓላ። ነገር ግን የፍጻሜ ነገር ሊያሳስብ ጥንቃቄ ሊደረግ ይገባል። አንድ ነገር ያዘወተረ ሰው በዚያ ነገር ላይ የመሞት እድሉ የፍጻሜው መበላሸት እድሉ ሰፊ ነው። ስለዚህ ይህን ወንጀል እየሰራው በሞትስ ብሎ ነፍስን ማስፈራራት፣ ቀብር መዘየር ማብዛት፣ ከጥሩ ከሷሊህ ሰዎች ጋር መዋል፣ ዚክር፣ ዱዓ፣ እስትግፋር ማብዛት ይገባል። ነገር ግን እዚህ ጥያቄው ላይ ያለው ይሄን ካደረግኩ ካፍር ልሁን የሚለው ትንሽ ከበድ የሚለው እሱን ይሄን ማለት አይገባም። ነገር ግን ይሄን ሰዎች የሚያደርጉት ወንጀሉን አብዝተው ከመጥላታቸው ወደዛ መመለስን ከማክበዳቸው አንጻር ነው። አንድን ነገር አላደርግም ብሎ የማለ ሰው መሐላው ላይ መጽናት አለበት። አላደርግም ያሉት ነገር ወንጀል እስከሆነ ድረስ ይሄን ካደረግኩ ካፍር ልሁን ካፍር ነኝ ያለ ሰውም ያን ነገር ከማድረግ መራቅ መጠንቀቅ አለበት፣ ግዴታ ይሆንበታል። ነገር ግን ተመልሶ ያን ነገር ቢያደርገው ይከፍራል ወይ? ራጂሑና ትክክለኛው አይከፍርም። ራጂሑና ትክክለኛው በዚህ አይከፍርም፣ ከእስላም አይወጣም። መክፈርን በትክክል ወስኖ አቅዶ እስካልሆነ ድረስ ይሄን ወንጀል ድጋሚ ከሰራሁት እኔ ከዚህ በኋላ ከእስላም ወጣለሁ፣ እስላምን ትቼ ወደ ሌላ ኩፍር ገባለሁ፣ ይሄ ከሆነ ሐሳቡ ያን ሲያደርግ ሊከፍር ይችላል። ነገር ግን ሐሳቡ ንያው ፍላጎቱ ያን ነገር መጥላቱን ያን ነገር ማቆሙን የኩፍር ያክል መፍራቱን መግለጽ ከሆነ የፈለገው አይከፍርም። ይበዛ ከፋራ ነው የሚወጅብበት። ከፋራው የሚወጅባል አይወጅብም ኺላፍ አለበት። ባላጩ ከጥንቃቄ አንፃር የሚሻለው ሸይኹል ኢስላም ተይሚያ ሌሎችም የመረጡት ከፋራ ማውጣቱ ተገቢ ነው። ከፋራው የመሐላ ከፋራ ነው የሚሆነው። አቅም ካለ 10 ምስኪን አጥግቦ ማብላት አንዴ፣ አሊያ ደግሞ ለሶላት የሚሆን ልብስ ለ10 ምስኪን ማልበስ። ይሄን ማድረግ ካልቻሉ 3 ቀን መጾም ነው። ከማግባቴ በፊት ብዙ የካፍር ወንድ ጓደኞች ነበሩኝ። ከነሱ ጋር ምንም አይነት የግብረ ስጋ ግንኙነት አላደረኩም። ይሄን አልፈቅድላቸውም ነበረ፣ እጠነቀቅ ነበር ከመሳሳም ውጪ። ይሄ ልክ ግንኙነት እንደማድረግ ዝሙት ነውን? ካገባሁ በኋላም ባሌ ሌላ ሀገር ለስራ ሄደ። አጋጣሚ ከጓደኛው ቤት ተከራየሁ። እዛም አንዱ በጣም ተፈታተነኝ። በእርግጥ እኔም ፊት ሰጥቼው ነበረ፣ ግን በዚህ መሐልም አላህን እፈራለሁ፣ ምንም ማድረግ አልፈልግም እንደ በፊቱ ከመሳሳም ውጪ። ይህስ የግብረ ስጋ ግንኙነት እንደማድረግ ወንጀል ነውን? አሁን ቆጭቶኛል፣ ተዘዝቻለሁ፣ ምን ባደርግ አላህ ይቅር ይለኛል የሚል ጥያቄ ነው። አሁን ላይ መጸጸቱ መቆጨቱ አስደሳች ነው፣ አልሐምዱሊላህ። ወላኪን ይህ ከሙስሊም ማይጠበቅ ተግባር ነብዩ ሰለላሁ ዐለይሂ ወሰለም አይነ ዝሙት ይሰራል፣ እጅ ዝሙት ይሰራል፣ ምላስ ዝሙት ይሰራል ብለዋል። ከዋናው ዝሙት በፊት ሌሎች የዝሙት አይነቶች አሉ። የአይነ ዝሙቱ ማየት ነው፣ የምላስ ዝሙቱ መናገር ነው፣ የእጅ ዝሙቱ መንካት ነው፣ የእግር ዝሙቱ ወደ ዝሙት ወደ ሐራም መሄድ ነው ተብሏል። በተለያየ ጊዜ በተደጋጋሚ ይሄን ማድረጉ ደግሞ ወንጀሉን በኢስራር በቋሚነት በመስራት ከባድ ወንጀል ያስብለዋል። ካገቡ በኋላ ይሄን መድገሙ ደግሞ ወንጀሉን እጅግ በጣም አቅባህ ያደርገዋል። ሆኖም አላህ ተባረከ ወተዓላ የተወበተን ሰው ሁሉ መስፈርቱ እስከተሟላ ድረስ ተውበቱን ይቀበላልና ባሳለፉት ነገር መጸጸትና መቆጨት፣ ሁለተኛ ይሄን አላደርግም ብሎ ለአላህ ቃል መግባት፣ እንዲህ ነገር ማቆም፣ ተውበትና እስትግፋር ማብዛት ሰደቃ የአላህን ቁጣ ያጠፋል፣ ኃጢአትን ይሰርዛል ተብሏልና የሚችሉትን ያክል በነፍስ ወከፍ ሰደቃ መስጠት፣ ሌሊት ሶላትን ሱና ሶላትን መስገድ ማብዛት
በቀሪ ህይወት ላይ አጅነቢን ከማየት ከማናገር ከባዕድ ወንድ ጋር ከመቀራረብ መራቅ ህይወት ላይ ግልጽ የሆነ ለውጥ ማምጣትና ዲን ላይ ቀጥ ማለት ያለፈውን ወንጀል ያሰርዛል በአላህ ፈቃድ። ሆኖም ሙስሊሞች አላህን ሊፈሩ ከሙስሊም የማይጠበቅን ነገር ከማድረግ ሊርቁ ሊጠነቀቁ ራሳቸውን ከፍ ሊያደርጉ የሙስሊም አኽላቅን ሊላበሱ እስላምን ሙስሊምን ከሚያሰድብ ነገር ሊርቁ ሊጠነቀቁ ይገባቸዋል። ካፍሯም ሴት ይሄን ካረገች ሙስሊሟም ሴት ይሄን ካረገች ከውጭ ሆነው እስላምን የሚያጠኑ ሰዎች ሙስሊምና ሙስሊም ያልሆነን አካል መለየት ይከብዳቸዋል። ምንም እንኳ ዋናውን ዝሙት አልፈጸምኩም ቢባልም ሁሉም በዚህ መልኩ ሐራሙን መግታቱ አይችልም። በሩ ከተከፈተ አንዴ ወደ ከፋው ዝሙት መሄዱ የማይቀር ነው የሚሆነው። መታየት፣ መሳሳቅ፣ መቀለድ፣ መነካካት ከዛ በኋላ አላህን ረስቶ ሸይጣንን ተከትሎ ዋናው ሐራም ላይ ዝሙት ላይ መውደቅ አብዛኛውን ጊዜ የማይቀር ዋናው ዝሙት እስካልተፈጸመ ድረስ እነዚህ ችግር የላቸውም አይባል። ሲደጋገምና ሲበዛ ዋናው ዝሙት ከቢራ ከባድ ወንጀል እንደሆነ ሁሉ እነዚህም ከባድ ወንጀል ይሆናሉና በዛው ልክ መተውበት መጸጸት ያስፈልገዋል። እኔ ዝሙትን ሰርቻለሁ ግን አላማዬ ዝሙት መስራት አልነበረም። በሆነ አጋጣሚ ሳላስበውና ሳልጠብቀው ይህን አጸያፊ ተግባር ፈጸምኩኝ። አሁን ላይ ወንጀሌ ልቤን አቁስሎታል። ከዛን ቀን ጀምሮ ልረሳውም አልቻልኩም። አሁን ግን ተውብቻለሁ። ተውበቴ ተቀባይነት አይኖረውም ብዬ ፈርቻለሁ። አሁን የምፈልገው ምን ማድረግ አለብኝ የሚል ጥያቄ ነው። አላህ ተባረከ ወተዓላ ከዝሙትና መሰል ሰያፍ እሱ ከሚጠላቸው ከሱ ከሚያጣሉ ነገሮች በሙሉ ይጠብቀን። ኢስላም ወደ ዝሙት አትቅረቡ ነው የሚለው። ዝሙት አትስሩ ብቻ ሳይሆን ዝሙትን አትቅረቡት ነው የሚለው። የዝሙትን በር ራቁት ነው የሚለው፣ ዝጉት ነው የሚለው። አንድ ሰው ዝሙት ላይ የሚወድቀው በድንገት ዝም ብሎ አይደለም። ቀድሞ አትክፈቱ የተባሉ በሮችን ከፍቶ ራቅ የተባለን ድርጊትና ቦታ ቀርቦ ነው ሊሆን የሚችለው። ሴት ልጅ ከወንድ ልጅ ጋር ተነጥላ ተገለላ ከተቀመጠች፣ ወንድና ሴት ከተቀላቀሉ፣ ሴት ልጅ ያለ ማህረም ወንድ ሳይኖር ረጅም ጉዞ መሄዷ፣ ስሜትን የሚቀሰቅሱ የብልግና ቃላቶች ያሉባቸው ዘፈኖችን መስማት፣ ፊልሞችን ማየት የዝሙት በሮች ናቸው። አብዛኛውን ጊዜ ሰው ዝሙት ላይ የሚወድቀውም በእነዚህና መሰል ምክንያቶች ነው። ወንድም ይሁን ሴት ልጅ ከተቃራኒ ጾታ ጋር ተነጥሎ ካልተቀመጠ፣ ወንድና ሴት ካልተቀላቀለ፣ ሴት ተገላልጣ ካልሄደች፣ ወንድ የተገላለጠችን ሴት ቀና ብሎ ካላየ፣ ሴት ልጅ ያለ ማህረም ካልተጓዘች፣ ስሜት ቀስቃሽ የሆኑ የሚታዩ የሚሰሙ ነገሮች ከሌሉ አብዛኛውን ጊዜ ዝሙት አይኖርም። ከነዚህ አንዱ ወይም አብዛኞቹ ሲኖሩ ዝሙት የመከሰት ዝሙት ላይ የመውደቅ እድል ሰፊ ይሆናል። ልክ እንደረኛ ድንበር ዳር ላይ በግና ፍየሎቹን እንስሳቶቹን ካገደ ከጠበቀ ድንበሩን ጥሰው ማሳ ውስጥ የተከለከለ የሰው መሬት ላይ መርገጣቸው መግባታቸው እንደማይቀረው ሁሉ ሐራምን የተጠጋጋ ሰው ሐራም ላይ ይወድቃል። አጅነቢ ወንድ አጅነቢ ሴትን እኔ እንደዚህ አይነት ቦታ ብሎ ለብቻው ገለል ያለ ቦታ ሲጠራ አልመጣም፣ የዝሙትን በር አልቀርብም ልትል ሊል ይገባል። ስሜት የሚቀሰቅሱ ነገሮች ሲመጡ የሚታይም የሚሰማ ቶሎ ብሎ መዝጋት ከቦታው መራቅ ይገባል። ካልሆነ እዛው አካባቢ ከቆዩ ቀስ ያሉ ወደ ተከለከለው ክልል ድንበር መግባት የማይቀር። ሆኖም ጥያቄው ላይ እንደተባለው ሳላስበው ሳልፈልገው ሳላቅድ ዝሙት ላይ ወደኩኝ ውስጤ ቆሰለ ኢላ ገይሪ ዛሊክ ለመባሉ ከቃሉ ከሁኔታው መረዳት እንደሚቻለው የተጸጸተ ቀድሞም ሆን ብሎ ፈልጎ አቅዶ ያደረገ ሰው ሁኔታ አይደለም ይመስል። አንዳንድ ሰዎች ከንግግራቸው ከቃላቸው ምንም አይነት ጸጸት እንደሌለ መረዳት ይቻላል። አንዳንዶች ደግሞ እንደተጸጸቱ ሲጀምሩ መቅደው እንዳላደረጉት ከሁኔታቸው መረዳት ይቻላል። ሆን ብሎ ፈልጎ በግሩ ሄዶ ተቀጣጥሮ የሚሄድበትንም ዓላማ አውቆ ወንጀል የሚሰራና ለመልካም ዓላማው ለተፈቀደ ስራው በወጣበት በድንገት ወንጀል ላይ የሚወድቅ ሁለቱ እኩል አይደለም። ሳያስቡት በድንገት የተደረገ የመማር እድሉ ሰፊ ነው። ታቅዶ ተፈልጎ ሆን ተብሎ ስሜት ተቀስቅሶ
የሚደረግ የሚደጋገም ወንጀል የመማር እድሉ ጠባብ ነው። ይሄን ደጋ ቀደምቶችም ከዛ በኋላ ኢብኑል ቀይምም ሌሎችም ተናግረዋል። ስለዚህ ስራዬ ብለው ፈልገው ዝሙት የሚሰሩና ጥያቄው ላይ እንደተባለው ሳይፈልጉ ሳያስቡ የሚሰሩ አንድ አይደል። ምንም እንኳ ብዙ ጊዜ ዝሙት ሳይታሰብ በድንገት አይከሰትም። ቀድሞ መጻጻፍ፣ መደዋወል፣ እንደሚፈላለጉ መግለጽ ሳይኖር በአንዴ ዝም ብሎ አይከሰትም ዝሙት ቢባልም፣ ነገር ግን አንዳንዴ በተቃራኒው እንዲህ ነገር ከተከሰተ ከዛ በኋላ ከተጸጸቱ የአላህ ተባረከ ወተዓላ ምህረት ሰፊና ቅርብ ነው። አላህ ተባረከ ወተዓላ ፈኢኒ ለገፋሩ ሊመን ታበ ወአመነ ወዐሚለ ሷሊሐን ሱመ እህተዳ ብሏል። አላህ እዝነቱ ሰፊ ነው። እኔ መሃሪ ነኝ፣ ተውበትም እቀበላለሁ ለተወበተ ለተጸጸተ ሰው፣ ከዛ በኋላ አቋሙ ላይ ለጸና ሰው፣ መልካም ስራ ላበዛ ሰው እኔ መሃሪ ነኝ ብሏል። ስለዚህ ከእንግዲህ የሚጠበቀው ተውበት ማድረግ፣ ባለፈው መጸጸት፣ ሁለተኛ ይሄን አላደርግም ማለት፣ ኸይር ስራ ማብዛት፣ አላህ የሚወደው ስራና ሁኔታ ላይ መጽናት፣ ዳግም ወደዚህ አይነት ቆሻሻ ተግባር ሊመልሱ የሚችሉ ሰበብ ምክንያቶችን መራቅ፣ መጥፎ ጓደኛ ከሆነ መጥፎ አካባቢ ላይ መቆየት ከሆነ ለዚህ ያዳረገው ሰበቡን አውቆ መራቅ። ይህ ከተሟላ አላህ ተባረከ ወተዓላ መሃሪን መስፈርቱን ያሟላን ሰው ተውበቱን እንደሚቀበል አላህ ተናግሯል። ሸይጣን ድጋሚ ወንጀል ላይ ለመጣል ከእንግዲህ አላህ ተውበትን አይቀበልህም ሊል ይችላል። ዋሽተሃል፣ ጌታዬ መሃሪ ነው፣ ራሴ ከተስተካከልኩኝ ከተውበትኩኝ ልንለው ይገባል። ከአላህ ተባረከ ወተዓላ ምህረትና እዝነት ተስፋ መቁረጥ ከዝሙት ማይተናነስ ከባድ ወንጀል ነው። አንድ ሰው በረመዳን ስሜቱን በሆነ ነገር ካረካ ምንድነው ከፋራው? ጀዛኩሙላህ ኸይረን የሚል ጥያቄ ነው። የረመዳን ጾምም ይሁን በሌላ ጊዜ የሚጾም ጾም አንዱ ዓላማ ስሜትን ለአላህ ብሎ መተው ነው። ስሜቱን ያልተወሰው ምግብና መጠጥ ቢተውም ጾሟል አይባልም። አላህ ተባረከ ወተዓላ ጾም የኔ ነው፣ እኔ ነኝ የጾምን ዋጋ ምከፍለው፣ ለኔ ብሎ ምግቡን መጠጡን ስሜቱን ይተዋልና ይላል ሐዲሱ። ጾም ምግብና መጠጥን መተው ብቻ ሳይሆን ስሜትንም ጭምር ለአላህ ብሎ መተው ነውና የጾመ ሰው ስሜትን ከሚቀሰቅስ ነገር መራቅ መቻል አለበት። ጾም ከሚያፈርሱ ነገሮች አንዱ አውቆና ሆን ብሎ የዘር ፈሳሽ እንዲወጣ ማድረግ ነው። ሀፍረተ ገላን በመነካካትም ይሁን ስሜት የሚቀሰቅስን ነገር በማየትና በማድረግም ይሁን የዘር ፈሳሽ የወጣው ሰው ይሄን አውቆና ሆን ብሎ በማድረጉ ጾሙ ይፈርሳል። የዘር ፈሳሽ የወጣው በግብረ ስጋ ግንኙነት ከሆነ ጾሙ ከመፍረስም አልፎ ከፋራ ግዴታ ይሆናል። አንድ ባሪያ ነፃ ማውጣት ከሌለ ካላገኙ አቅም ከሌለ 30 ቀን በተከታታይ መጾም፣ በህመም ምክንያት ይሄን ማድረግ እንደማይችሉ ታማኝ ሐኪም ከተናገረ 60 ምስኪን ማብላት ግዴታ ይሆናል። ከግብረ ስጋ ግንኙነት ውጪ ባሉ መንገዶች የዘር ፈሳሹን ያወጣ ሰው በፍላጎቱ ይሄን ያደረገ ሰው ጾሙ ይፈርሳል፣ ወንጀለኛ ይሆናል። ቀሪ ሰዓቱን በጾም ቀጥሎ ሌላ ጊዜ ቀዷ ማውጣት ብቻ ይበቃዋል ከተውበት ጋር። በእንቅልፉ በተኛበት ሳያስበው የዘር ፈሳሽ የወጣበት ሰው ምንም የለበትም። በመጀመሪያ ደረጃ ዚና ከባድ ወንጀል ነው። ከሙስሊም ማይጠበቅ ድርጊት ነው። አቅል ካለው ከሰው ልጅ አልፎ ሁሉ አንዳንድ እንስሳት ጭምር የሚጠሉትና የሚያወግዙት አድራጊው ላይ እርምጃ የሚወስዱበት እኩይ ተግባር ነው። ከሙስሊም አልፎ ንጹህ ተፈጥሮ ያላቸው ካፍሮች ሁሉ የሚጠሉት ተግባር ነው፣ የሚሸሹት ተግባር ነው። ከሰሐቦች መሃል አንዷ ልሰልም ስትል ነብዩ አለይሂ ሰላቱ ወሰላም ሙባይዓ ሲያደርጓት ወደ እስላም ስትገባ በአላህ ላታጋሪ ላሰርቂ ያንቺ ያልሆነን ልጅ የኔ ነው ላቲ ዝሙት ላትሰሪ ብለው ቃል ሲያስገቧት ጨዋና ነፃ የሆነች ሴት ዝሙት ትሰራለች እንዴ ብላለች። ባለነበት ጊዜ ከፈርድ አልፎ ሱና ዒባዳዎችን ሁሉ የሚሰሩ አንዳንድ ሸይጣን የተጫወተባቸው ስሜታቸውን የተከተሉ የሸሪዓን ሕግ አስቀድመው የጣሱ ነገ ልንጋባ ነው በሚል አልያ ደግሞ ውስጤ ንጹህ ነው ውስጡ ንጹህ ነው በሚል ዝሙት ላይ የወደቁ እጅግ በጣም በዝተዋል። ባለንበት ጊዜ ከተለያየ አቅጣጫ ኡማው ላይ ጠላት የሚጫወተው በየሀገሩ ሰላም የሚጠፋው በሽታ የሚበዛው ኑሮ የሚወደደው በተለያዩ ወንጀሎች ምክንያት ነው። አንዱ ዝሙት ሲስፋፋ የተለያየ መዘዝ እንደሚመጣ ሐዲስ ላይ ተነግሯል። ዝሙትን ልንጠየፍ
ልንጠነቀቅ ልንርቀው ይገባናል። ዱንያንም አኺራንም ያበላሻ። ለጊዜያዊ ደስታ ብሎ የሰሩት ወንጀል ሰላምን ሊነሳ ይችላል። ወጣቱም ትዳር የፈለገ በቀላሉ የሚያምናትን ሴት አጥቶ ያለ ትዳር እንዲኖር አልያ ሳያገባ እንዲቆይ ያደርጋል። አንዷ ሴት ባጠፋችው ጥፋት ብዙ ሴቶች እንዲጠረጠሩ ሰበብ ይሆናል። እህቴ ሆይ አላህን ፍሪ፣ ክብርሽን ጠብቂ። ወንድም ሆይ አላህን ፍራ። ሴት እህት ላይ የምትፈጽመው በደል ነገ አንተ ቤትም ሊገባ እንደሚችል አትጠራጠር። የሰዎችን በር ያንኳኳ የእሱን ቤት ይንኳኳ። እህትህ ሚስትህ ክብራቸው እንዲጠበቅ ከፈለግ ከአንተ ሌሎችን ክብር ጠብቅ። ታሪክ ላይ በተለየ መልኩ እንደተነገረው አሁንም ባለንበት ጊዜም እንደምናየው የሰዎችን ክብር የሚደፍሩ ቤታቸው ይደፈራል። የሰዎችን ህይወት የሚያበላሹ የእነሱንም ህይወት አላህ ያበላሸዋል። ኤማ የራሳቸውን ቀጥታ ወይማ ከቤተሰባቸው አልያ ከሚወዱትና ሁኔታው ከሚያሳስባቸው ሰው መሃል አንዱ ላይ እነሱ ሌሎች ላይ የሚፈጽሙት በደል እንዲደርስ አላህ ያደርጋል። ከሙስሊም የማይጠበቅን ነገር ራቁ፣ ክብራችሁን ጠብቁ። ዝሙት ብድር ነው፣ ብትከፍለው ከቤተሰብህ ነው ተብላ 2000 ከፍሎ አንዲት ሴት ላይ ዝሙት የፈጸመ ሰው ከርሱ ከቤቱ በአንድ ብር ሩብ በ25 ሳንቲም ወይም ያለ 25 ሳንቲም ዝሙት ይፈጸማል ተብላ። ሸሪዓው ዝሙትን አትዳፈሩ ሳይሆን ያለው አስቀድማችሁ በሩን ዝጉት፣ አትቅረቡት ነው ያለው። ሴት ልጅ ከወንድ ልጅ ጋር መቅለስለስ፣ መቀለድ፣ አጅነቢ ወንድን መጨበጥ የለባት፣ መቀራረብና መነካካት የለባት። የመጨረሻ አላህን የሚፈራ እንኳ ቢሆን ባለ ትዳር እንኳ ቢሆን ሴት ልጅ ከባድ ወንድ ጋር ልትቀራረብ፣ ሸሪዓውን በጣሰ መልኩ ልትቀራረብ፣ ከሱ ጋር በርዘካ ልትቀመጥ፣ አጅነቢ ከመሆኑ ጋር ከሱ ጋር መንገድ ልትሄድ በጭራሽ አይገባም። ለብቻቸው መኪና ዘግተው ሊጓዙ አይገባም። ምናምነው ነው ምናውቀው ነው ያሉ ከተማ ውስጥ እንኳ ከአንድ ቦታ ወደ አንድ ቦታ አድርሰኝ ያሉት ሾፌር መሪው በእጁ ከመሆኑ አንፃር ከከተማ ይዟቸው ወጥቶ አስገድዶ የደፈራቸው ሐያታቸውን ያበላሸባቸው ብዙዎች እንደሆኑ በተደጋጋሚ ሰምተናል። አስቀድሞ ሸሪዓው አንድ ነገር የሚከለክለን ጉዳት ስለሚያስከትል ነው። ሴት ልጅ ሆይ ያለ መሕረም አትሳፈሪ፣ ሴት ልጅ ሆይ ድምፅሽን አታቅለስልሺ፣ መንገድ ስትሄጂ ጫማሽን አታስጩሂ፣ ሽቶ ተቀብተሽ አትውጪ የተባለው አንቺን ስለሚጎዳ፣ ወንዱም ምንም እንኳን ጠንካራ ቢሆን እንዲሸነፍ ስለሚያደርግ ለብቻችሁ በር ዘግታችሁ አትቀመጡ የተባለው ለዚህ ነው። አንድ ወንድ ከአንዲት ሴት ተነጥለው አይቀመጡም ሶስተኛው ሸይጣን ቢሆን እንጂ ብላ ነብዩ ሰለላሁ ዐለይሂ ወሰለም። አልፎ ሁሉ ለመጋባት ቀናት ሰዓታት ሲቀሯቸው እንታይ ብለው ይጠራጠራሉ። ሞኝ የሆኑ ቤተሰቦቻቸውም ታዩ ብለዋቸው በር ዘግተው ይወጣሉ። ዲኑ የፈቀደው መታያ ሳይሆን አላህ የከለከለው ዝሙት ይፈጸማል መጨረሻ ላይ። ሴት ልጅ የሚያገባት ወንድ እንታይ ሲላት ከሷ ጋር እናቷ፣ እህቷ፣ አባቷ፣ ወንድሟ፣ አጎቷ ሊኖሩ ይገባል። ካጠገቧ ዘመዶች ከሌሉ ታማኝ የሆኑ ሙስሊም እህቶቿ መሃል መርጣ አብሯት የሚቆይ ሰው ልታመቻች ይገባታል። ወንድና ሴት ብሎ ማለት አገላለጹ ቢከብደኝም ማግኔት ማለት ነው። ወንድና ሴት ብሎ ማለት ከቀደምት ገጣሚ ዑለሞች መሃል አንዱ እንዳሉት አንበሳ ባለበት ስጋ ማስቀመጥ ማለት ነው። ባለ ስጋው ስጋውን ካልጠበቀ አንበሶች ስጋውን ይበሉታል። ካፊሮች ምዕራባውያን የአኺራ ጉዳይ ማያስጨንቃቸው ሰዎች በርካሽ ዋጋ ምግብ ገዝተው እንደሚበሉት መጠጥ ገዝተው እንደሚጠጡት ሴት ልጅንም ለጊዜያዊ ደስታ መጠቃቀሚያ ማድረግ ስለሚፈልጉ እንዲህ አይነቱን ንግግር እንድትሰሚ አይፈልጉም። ምን ችግር አለው ውስጤ ንጹህ ከሆነ ይላሉ። የሁላችንም ቀልብ የሚያውቀው አላህ ነው። አላህ ያሳወቃቸው ነቢይ ናቸው የሰላቱ ሰላም። አንድ ወንድ ሸሪዓው ካልፈቀደለት ሴት ልጅ ጋር በር ዘግቶ የተቀመጠ እንደሆነ ሶስተኛው ሸይጣን ነው ተብሏል። በአላህና በመጨረሻው ቀን የምታምን ሴት ያለ መሕረም አትሳፈር ተብሏል። በተከበረው ቁርአን ውስጥ አላህ የነቢዩን ሚስቶቻቸውም ስትናገሩ ድምጻችሁን አታለሳልሱ ብሏል። አጠቃላይ ሴቶችን ሲመክር ስትራመዱ ጫማችሁን አታስጩሁ ብሏል። ይሄን ሁሉ ምክር በመጣስ ልቤ ንጹህ ነው ያሉ ሴቱም ወንዱም ገደል ሲገቡ ይታያል። ልቡ ንጹህ የሆነ ሰው ሁሌም ይጠነቀቃል፣ ይፈራል። የፈራ ደግሞ ይድናል፣ ይጠነቀቃልና። እንዲህ አይነት ስህተት ላይ ያልወደቁም ሁሌ ሊፈሩና ሊጠነቀቁ ይገባል። ዘመኑ እጅግ በጣም ያስፈራል። የሚታመን ሁሉ እየጠፋ ነው። ዘመዴ ነው፣ ለኔ ጥሩ የሚያስብ ነው፣ የሚጨነቅልኝ ነው፣ የሚጠብቀኝ ነው የሚባል ሁሉ አማናው የሚበላበት ዘመን ኢላ ማ ረሒመ ረቢ። አይደለም ባዕድና ራቅ ያለ ዝምድና ያላትን ሴት ቀርቶ የገዛ እህቱን የገዛ ልጁን ደፈረ ሲባል ምን ሰማበት ዘመን ላይ ነው ያለነው። ፈላ ሐውለ ወላ ቁወተ ኢላ ቢላህ። በእንዲህ አይነቱ ዘመን ላይ እንዴት ብላ ሴት ልጅ
አጅነቢ ወንድን ያውም የኢማን ድክመት በዛሂር የሚታይበትን ወንድ አምና ከሱ ጋር መኪና ውስጥ ቁጭ ብላ ትጓዛለች። አንድ ቤት ውስጥ ግቢ ዘግታ ትኖራለች። አልፎ ሁሉ በሩ ተዘግቶ ሳሎንና መኝታ አልያ ደግሞ አንድ ክፍል ውስጥ ሁሉ የሚኖሩበት ሐላል። ይሄ መጨረሻ ደዩትነት ነው። በራስ መተማመን የሰው ልጅ በራሱ ሊተማመን አይገባም። ኢነ ነፍሰ ለአማረቱን ቢሱእ ተብሏል። ፈላ ተክልኒ ኢላ ነፍሲ ጠርፈተ ዐይን ያሉ ነበር ነብዩ ሰለላሁ ዐለይሂ ወሰለም። ለቅጽበት እንኳ ወደ ራሴ አትተው ራሴን ለራሴ አትተው ይሉ ነበር። አላህን ልንፈራ ዲናችንን ልንጠብቅ የአኺራ ጉዳይ ሊያሳስበን ይገባል። እንዲህ አይነት ወንጀል ላይ የወደቀ ሰው ፈጥኖ ሊተውበት አላህን ሊፈራ ይገባዋል። ሌሎችም ይበልጥ ራሳቸውን ሊጠብቁ ዱዓ ሊያደርጉ ይገባል። ተሳስቶ አልያ ሳይፈልግ በግድ የዝሙት ወንጀል ላይ የወደቀ ሰው እሱ የሚመለከቱ በርካታ አህካሞች አሉ። ዲኑን ሊያቅ ሊጠይቅ ይገባዋል። በየትኛው መልኩ ዝሙት ላይ የወደቀች ሴት ማህፀኗ ነፃ መሆኑን ሳታረጋግጥ ቢያንስ እንኳ 1 ወር ሳትቆይ ኒካህ ልትገባ አይገባም። ይሄን ያደረገችው እንደሆነ ኒካሁ ውድቅ ነው አብዛኞቹ ዑለሞች ዘንድ። አላሁማ ኢላ የተወሰኑ ዑለሞች ኒካህ ያሰረችው ዝሙቱን ከፈጸመው ወንድ ከራሱ ጋር ከሆነ ኒካሁ ትክክል ነው ያሉ ዑለሞች አሉ። በዚህ መልኩ ኒካህ ያሰረች ሴት ካሁን ቀደም ያለፈ ኒካህ ከሆነ ችግር የለውም ቢባል ያስኬዳል። አማ እንዳደስ የሚጋቡ ከኺላፉን ካለመውጣት ቢያንስ 1 ወር ሐይዳይታ እስክትጠራ መጠበቅ አለባቸው። ተውበት ከማድረግ ጋር የዝሙትን ሐራምነት በማወቅ አላህን የሚያስቆጣ ተግባር መሆኑን በመረዳት ለምን አረኩኝ ብሎ መቆጨት፣ ሁለተኛ አላደርግም ብሎ ቃል መግባትና ወዲያው መታቀብ ይኖርባቸዋል። ነገር ይጋቡ ዛሬ ሐራም ላይ የሚወድቁና ህይወታቸውን አላህን በማስቆጣት ሸይጣንን በማስደሰት ይጀምራሉ። ይሄ ሁሉ የሚመጣው ሸሪዓን በመጣስ ነው። ከኒካህ በፊት እጮኛ አጅነቢ ነው። ኒካህ ሳይታሰር ከሱ ጋር ረጅም ሰዓት ስልክ ሊያወሩ፣ ሊቀልዱ፣ ሊጫወቱ፣ አብረው መንገድ ሊሄዱ፣ በር ዘግተው ሊቀመጡ በጭራሽ አይገባም። እንደው ሸሪዓው በተወሰነ መልኩ ያገራራው ከመጋባት በፊት መታያትን ነው። ለመታያትም ብዙ ሸርጥ አስቀምጧል። 5-6 የሚደርሱ ሸርጦች አሉ። ከነዚህ መሃል ዋናና ትልቅ የሚባለው ሁሉም ሊያስታውሰው ሁሉም ሊጠብቅ የሚገባው ሊጋቡ ያሰቡ እጮኞች ሲተያዩ በመሃላቸው ለአካለ መጠን የደረሰ ታማኝ የሆነ ሰው መኖር አለበት። ይህ ከሌለ መታየት አይቻልም። أسأل الله أن يحفظ أعراضنا وأعراض المسلمين ويجنبنا الفواحش ما ظهر منها وما بطن إنه على كل شيء قدير. اللهم احفظ أعراض المسلمين، اللهم احفظ أعراضنا وأعراض المسلمين، اللهم احفظ أعراضنا وأعراض المسلمين، اللهم احفظ أعراضنا وأعراض المسلمين، اللهم احفظ شباب وفتيات المسلمين يا رب العالمين. السلام عليكم ورحمة الله وبركاته.